1510ኛው የመውሊድ በዓል የፊታችን ማክሰኞ በታላቁ አንዋር መስጊድ ይከበራል። 1501ኛው የመውሊድ በዓል የፊታችን ማክሰኞ በታላቁ አንዋር መስጊድ እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ጠቅላይ ምክር ቤቱ የዘንድሮን የነብዩ መሐመድ የልደት በዓል በድምቀት ለማክበር አስፈላጊውን ዝግጅት ማጠናቀቁን ገልጿል። የበዓሉ አስተባባሪ ኮሚቴ ሰብሳቢ ሼህ አብዱል ሐሚድ አህመድ በሰጡት ጋዜጣዊ መግለጫ የዘንድሮ የመውሊድ በዓል የፍቱህ ነብይ በሚል መሪ ሐሳብ የፊታችን ማክሰኞ ነሐሴ 19 ዓ.ም በታላቁ አንዋር መስጊድ እንደሚከበር ተናግረዋል። በመግለጫውም እንደተጠቀሰው መውሊድ የጭቅጭቅና የንትርክ መንስኤ ሊሆን እንደማይገባ ጠቁመው ግጭትና ራስ ወዳድነት በሰፋበት በዚህ ወቅት በሰላምና በአንድነት አብሮ ለመኖር የነብዩን አርአያነት መከተል ወሳኝ መሆኑን አስገንዝበዋል። ኢትዮጵያና ሩሲያ በቴክኖሎጂ ዘርፍ ያላቸውን ትብብር ይበልጥ ለማጠናከር እየተሰራ ነው። የኢትዮጵያና ሩሲያ ቴክኖሎጂ ዘርፍ ያላቸውን ትብብር ይበልጥ ለማጠናከር በትኩረት እየተሰራ መሆኑን በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴሪኪን ገለጹ። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በመጎብኘት ከኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቻናው ጋር ተወያይተዋል። በውይይቱ ወቅት ዋና ዳይሬክተሩ ተቋሙ በሀገሪቱ የዲጂታል ትራንስፎርሜሽን ጉዞ እንዲሁም በምርምርና ልማት ዘርፍ እያከናወናቸው ያሉ ወሳኝ ስራዎች አስመልክተው ማብራሪያ ሰጥተዋል። አምባሳደር ኤቭጌኒ ቴሪኪን በበኩላቸው በሁለቱ ሀገራት መካከል ያለውን ጠንካራ ትብብርና የረጅም ጊዜ የሁለትዮሽ ግንኙነት በማንሳት በምርምርና ልማት፣ በሰው ኃይል ልማትና ቴክኖሎጂ ሽግግር ላይ ኢትዮጵያና ሩሲያ በጋራ እንደሚሰሩ ገልጸዋል። ኤርትራ በ1950ዎች ውስጥ ቀርታ ትገኛለች። የቀይ ባህር ወደብ የሆነችው ታሪካዊ የምጽዋ ከተማና የኤርትራ ወቅታዊ ሁኔታ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ርዕስ ሆኗል። አህጉራዊ መረጃዎችን የሚያስተላልፈው ኢንሳይድ አፍሪካ የትዊተር ኤክስ ገጽ አንድ የሳውዲ ጎብኚ አነጋጋሪ አስተያየት ማጋራቱን ተከትሎ የብዙዎችን ትኩረት ስበዋል። የሳውዲ ጎብኚ በሰጡት ምጸት አዘል አስተያየት ያለ ጊዜ ማሽን ወደ 1990ዎቹ መመለስ ከፈለጉ ወደ ኤርትራ ጉዞውን ያደርጉ፣ ምጽዋ በጣም ጭር ያለች በጊዜ ውስጥ የቀዘቀዘች በመሆኗ ሰይጣን እንኳን ሳይቀር መብራት ፍለጋ አካባቢውን ጥለው የሄዱ ይመስላል በማለት የከተማዋን የመሰረተ ልማትና የእንቅስቃሴ እጥረት ገልጿል። የዓለም የቴክኖሎጂ ምጥቀት በየቀኑ እየረቀቀ ሞባይል ቴክኖሎጂ ወደ 6G ደረጃ እየተሸጋገረ ኢንተርኔትና ዲጂታል ገንዘብ ደግሞ ዓለም አቀፍ ግብይትን እያቀላጠፉት ይገኛል። አልፎ ተርፎም የሰው ልጅ በሰው ሰራሽ አስተውሎት AI ታግዞ የኒውክሌር፣ የውሃ፣ የነፋስና የፀሐይ ኃይልን ለማመንጨትና የተሻለ የወደፊት ህይወትን ለመገንባት በሚፋጠንበት በዚህ ዘመን የቀይ ባህር እንቁ በመባል የምትታወቀው ምጽዋ ግን አሁንም በ1950ዎቹ ዘመን እንደተገታች ትገኛለች። በከተማዋ ጎዳናዎች ላይ የሚንቀሳቀስ ህዝብ፣ የንግድ እንቅስቃሴና ዘመናዊ መሰረተ ልማት እጅግ አናሳ በመሆኑ አካባቢዋ ህይወት እንደራቀውና በታሪክ ውስጥ ተቆልፎባት እንደቀረ ይገልጻል። የሳውዲውም ጎብኚ አስተያየትን በምጽዋ ዙሪያ ያለውን የመሰረተ ልማትና የኤሌክትሪክ ኃይል እጥረት ቁልጭ አድርጎ የሚያሳይ ሲሆን ሰይጣን እንኳን ኤርትራን ጥሎ መብራት ፍለጋ ተሰዷል የሚለው ምጸታዊ አባባል በአገሪቱ ላይ ያለውን የመብራትና የዘመናዊ አገልግሎቶችን እጥረት ምን ያህል አሳሳቢ ደረጃ ላይ እንደሚገኝ በግልጽ ያመለክታል። የሳውዲ ጎብኚ ባሳየው ምስል ዓለም ወደፊት በከፍተኛ ፍጥነት እየገሰገሰች ባለችበት በአሁኑ ዘመን ኤርትራ ግን ከዘመናዊ ኢኮኖሚ፣ የቴክኖሎጂ እድገትና የመሰረተ ልማት ዝርጋታ ወደ ኋላ ቀርታ በድሮ ዘመን አኗኗር ውስጥ ሰጥማ መቅረቷን ያሳያል።